ጤና ይስጥልን እንደምን አመሻችሁ እንደምን ዋላችሁ። ይህ ማህሌት ፋሚሊ ስፖርት ነው። በዛሬው ዕለት የተለያዩ ተጫዋቾችን የሚመለከት የተለያዩ ዘገባዎችን እናቀርብላችኋለን። ሼር፣ ላይክ እና ሰብስክራይብ በማድረግ ለሌሎች እንዲደርሱ አድርጉ። ሊዮኔል አንድሪያስ ሜሲ ብዙ ገጾችን አገላበጥኩ። ስለሱ ገላጭ ናቸው የሚባሉ ብዙ የተዋቡ ጽሁፎችን አነበብኩ። አጻጻፍ ምርጥ ሆኖ እንዲሁ ግን ለመግለጽ አይችልም። የኔም ቃላት ድርደራ ሊገልጸው እንደማይችል አምናለሁ። የሮዛሪዮ ተወላጁ ሊዮኔል አንድሪያስ ሜሲ የእግር ኳስ ዓለም የምንጊዜ ምርጥ እግር ኳስ ተጫዋች ተወልዶ ነው። ሰው ነው፣ የሆነ ሌላ አካል ነው የሚመስለኝ ከሆነ እንደ ሰው ከተቆጠረ እንኳን የተወለደ በመወለዱ ያላየናቸውን ኮከቦች ስናነጻጽር ለኖርን የእግር ኳስ ተመልካች የክርክር መቋጫ መፍትሄ ነው። ፊፋ አንድ የእግር ኳስ መታሰቢያ ቀን አድርጎ እግር ኳስን የሚወድ በእግር ኳስ ስም ሰልፍ ወጥቶ የሚከበር ልዩ ቀን ቢያደርገው ሜሲ ሊከፈለው ዋጋ ትንሽ ነው። ባለፉት 15 ዓመታት ምርጡ ኳስ አቀባይ ነው። ባለፉት 15 ዓመታት ምርጡ ኳስ የሚነዳ ተጫዋች ነው። ባለፉት 15 ዓመታት ምርጡ ቅጣት ምት ስፔሻሊስት ነው። ባለፉት 15 ዓመታት ምርጡ ግራ እግር ነው። የ8 ጊዜ ባሎን ዶር አሸናፊ ነው። ሜሲን ለመግለጽ መጣር ድካም ነው። ሜሲ አይገለጽም። የዓለም እግር ኳስ በረቀቀበት፣ አሰልጣኞች የላቀ ታክቲክ በሚያዘጋጁበት፣ ተጫዋቾች ኳሊቲያቸውን ለማሳደግ ጂም ላይ ጊዜያቸውን አጥፍተው በስነ ልቦናው ጫፍ የደረሱበት ዘመን ላይ ነው። ግን እሱን ለማቆም በግል ጂም ላይ ማሳለፍ፣ ታክቲክ ማዘጋጀት፣ በስነ ልቦና መዘጋጀት፣ ማርክ ማስደረግ፣ በ12ኛ አካል ተጽዕኖ ማሳረፍ፣ አደገኛ ጨዋታን መምረጥ፣ አበሳጭቶ ከሜዳ ካርድ ማስወጣት፣ ከሜዳ ውጭ የግድያ ዛቻ ሁሉም ተሞክሯል። በአንዱ እንኳን ማቆም አልተቻለም። እንኳን ተወለደ። በመወለዱ እንደ ተመልካች አትርፈናል። ሜሲ ዛሬ 38ኛ ዓመት የልደት በዓሉ ነው። እንኳን ተወለድክ። ሁለተኛው ፖል ስኮልስ ነው። እኔ ብዙ የሚወራልኝ አይነት ተጫዋች አይደለሁም። ከኔ የተሻሉ ብዙ ምርጦች አሉ። ፖል ስኮልስ ዝምተኛ ነው። አይናፋር ነው። ሲጫወት ለሚዲያ ሩቅ ነበር። ወኪል ሳይኖረው እግር ኳስ እስኪያቆም በ65,000 ፓውንድ ረጅሙ ጊዜውን ያገለገለው ቲያትር ኦፍ ድሪምስ ነው። ረጃጅም ኳሶች ተቀባዩን ያሳጣሉ። ጨዋታ አረዳዱ ስፔናዊ ይመስለኛል። ባልተጠበቀ ሰዓት ከየትኛውም አቅጣጫ ጠንካራ ኳስ ይመታል። ብልጫ ለመውሰድ ኡነኛ አማካይ ነው። አብሮት ለሚጫወቱት ምቹ ነው። አጭር ነው። ፈጣን አይደለም። ሲበሳጭ ስሜቱን የሚገልጽበት አደገኛ አገባቡ እግር ኳስ ህይወቱ ብቸኛው ደካማ ጎን ነው። ከዣቪ ሄርናንዴዝ፣ ሴስክ ፋብሪጋስ፣ ፔፕ ጋርዲዮላ የትውልድ ምርጡ አማካኝ እንደሆነ ይነገርለታል። በቲየሪ ሄንሪ፣ ፓትሪክ ቪዬራ፣ ዚነዲን ዚዳን ምርጡ ተጋጣሚ እንደሆነ ይመሰከርለታል። ጋሪ ኔቪል፣ ዋይኔ ሩኒ፣ ዴቪድ ቤካም፣ ሪያን ጊግስ፣ ሰር ቦቢ ቻርልተን የእንግሊዝን የማንቸስተር ዩናይትድ ምርጡ እሱ ነው ይባልለታል። አንድም የሊጉን ኮከብ ተጫዋች ሽልማት አለመውሰዱ ቴሪ ዳንኤል ኦነሪ ያስገርመዋል። የወልደሃሙ ተወላጅ ዝምተኛ የሜዳ ተጫዋች ፖል ስኮልስን አብዝቼ እወደዋለሁ። ዚነዲንና 10 እንጨቶችን ስጠኝ ሻምፒየንስ ሊግ አሸናፊ አደርግሃለሁ። ይህ የታላቁ አሰልጣኝ ሰር አሌክስ ፈርጉሰን የአንድ ወቅት ንግግር ነው። Give me Zidane and 10 pieces of wood and I will win you the all Champions League። ይህ ንግግር የሚገልጸው ብቻውን ምንም ነገር ማሸነፍ እንደሚችል ነው። ዛሬ እግር ኳስ ልደቷ ነው። ሁሉም እግር ኳስ ተመልካች እግር ኳስን የሚወድ በዚህ ቀን ኬክ ቆርሶ ቤቱ ላይ ቢያከብረው ትልቅ እግር ኳስ ቀን ነው። ዘ ማስተር ኦፍ ፈርስት ተች ዚዙ ያላሳካው ክብር የለውም። ያልዘነጠበት የሜዳ ክፍል የለም። ያልደመቀበት ትልቅ ጨዋታ ማግኘት አይቻልም። ኮንትሮሉ ያዝናናል፣ ይሸውዳል፣ ሁሉንም እግር ኳስን ይጠቅማል። በጫና ውስጥ ፕሬሸሩ ሳያስደነግጠው ኳሶችን ከጓደኞቹ ተዝናንቶ ይቀበላል። ጎሎችን ያስቆጥራል፣ ጨዋታ ይቆጣጠራል። ኳስን ነድቶ 1-1 አፈራርሶ ኳስን ያቀብላል፣ ያስቆጥራል። ትልልቅ ዋንጫዎች አሸንፏል። ዓለም ዋንጫ፣ አውሮፓ ዋንጫ፣ ሻምፒየንስ ሊግ፣ የሊግ ዋንጫዎችንም አሸንፏል። በአጭር ጊዜ አሰልጣኝነት ህይወቱ እንደ እግር ኳስ ተጫዋች ህይወቱ ዋንጫዎችን ጠራርጓል። በእግር ኳስ ተጫዋችነት ህይወቱ በሱ ዘመን የተፈጠሩት ሁሉ ኮከቦች የዚዳን አጃቢ ናቸው። እንኳን ተወለድክ ዚዙ። ክርስቲያኖ
ሮናልዶ ከ22 ዓመት በፊት ከስፖርቲንግ ማንቸስተር ሲደርስ ለተከላካዮች ፈተና የሆነ ኳስ የመንዳት ተሰጥኦ ቢኖረውም እዚህ ደርሳል ያለው አልነበረም። በጠንካራ ስራው፣ በፕሮፌሽናል ሜንታሊቲ፣ ከሜዳ ውጭ ባለው ምስጉን ባህሪው፣ በጠንካራ የማሸነፍ ስነ ልቦናው የተመሰገነ ምርጥ እግር ኳስ ተጫዋች ነው። ለመጀመሪያ ጊዜ ሳቀው 10 ጎል ማስቆጠር አይችልም ነበር። አሁን ከ900 በላይ ጎል አለው። የሻምፒየንስ ሊግ የምንጊዜም ጎል አስቆጣሪ ነው። የፖርቹጋል ብሔራዊ ቡድን የምንጊዜም ጎል አስቆጣሪ ነው። የ5 ጊዜ ባሎን ዶር አሸናፊ ነው። ክሪስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በእግር ኳስ በጠንካራ ሰራተኝነቱ ያላሳካው ከዓለም ዋንጫ ውጭ የግልና የቡድን ሽልማት የለም። ክብር ለክርስቲያኖ። ፔድሪ ጎንዛሌዝ እንደዚህ አይነት ከሙቀቱና ከትኩረት ይወጡ ስራቸውን አድፍጠው የሚሰሩ ለሰው እይታ፣ ለሚዲያ ጋጋታ፣ ለቁጥር ዳታ ድርደራ ስሙ ቦታ የማያገኝ ጸጥ ብሎ የልብ ምት የሆኑ የመሃል ሜዳ ሰዎች አድናቂ ነኝ። ቁጥር የማይገልጸው እንቅስቃሴና የቡድን ስራ ላይ የሚያተኩረው ፔድሪ 17 ዓመት ልጅ የያማል ተጽዕኖ ያረፈበት ነው። ጨዋታ ሲቆጣጠር በጫና ውስጥ ፕሬስ ሬዚስታንሱ፣ ጨዋታ አረዳዱ፣ የጨዋታ ቴምፖ በመቆጣጠር የባርሴሎና ቁልፍ ተጫዋች ፔድሪ ነው። በሽግግር ጊዜ ሶስቱንም ዞኖች ለማገናኘት የእሱ እንቅስቃሴ ወሳኝ ነው። በዚህ ዓመት ብዙ ማን ኦፍ ዘ ማች በመውሰድ ቀዳሚውን ቦታ ይይዛል። የላሚን ያማል ክስተትም የዓለም እግር ኳስ ተመልካች ሊዮኔል ሜሲን አጥቶ ለድብሩ ማስታገሻ ሌላው ግራኝ እንደተሳካለት ማሳያ ነው። የላሚን ያማል ፈጠራው፣ ቴክኒኩ፣ ጥሩ ጎሎችን ማስቆጠር፣ ትልልቅ ጨዋታዎች ላይ መድመቁና ልጅነቱ ተዳምሮ ፔድሪ ትኩረት እንዳያገኝ ከልክሎታል። ለእኔ የባርሴሎና የዓመቱ ምርጥ ተጫዋች ፔድሪ ነው። ወደ ቁጥር ከሄድን ራፊኛ፣ ሌዋንዶውስኪ፣ ላሚንን ይቀድሙታል። ፔድሪ ጎንዛሌዝ እድሜው ገና 21 ነው። በመጨረሻም ሳሙኤል ኢቶ ካሜሩናዊ የቅርብ የሪያል ማድሪድ፣ የሪያል ማዮርካ፣ ባርሴሎና፣ ኢንተር ሚላን፣ ቼልሲ እና ኤቨርተን ተጫዋች በእግር ኳስ ካየናቸው ምርጥ 9 ቁጥሮች አንዱ ነው። አንድ ወቅት የዘረኝነት ስድብ ሲሰደብ ምላሽ አሰጣጡ ለብዙዎች አስገራሚ የነበረው ጥቁርነቱ ሜዳ ላይ አንገት እንደማያስደፋውና እነሱ በጠሩት የዝንጀሮ ድምፅ እየዘለለ ሊያሸመቁት ያሰቡት ላይ ሲቀልድ መነጋገሪያ እንደነበር አይረሳም። ጥቁር ተጫዋቾች በአውሮፓ ሊጎች ችሎታቸውን ለማሳየት በሚቸገሩበት ወቅት ንግስናቸውን ያስመሰከረው ሌሎች አፍሪካውያን ኮከቦች በአውሮፓ ምድር መድመቅ እንዲችሉ ማሳያም ነበረ። በፍራንክ ራይካርዶ ቡድን ውስጥ ቁልፍ የባርሴሎና ተጫዋች ከሆኑት ከዴኮ ሮናልዲኖ ጋር በመሆን የአጥቂውን ክፍል በመምራትና ጎሎችን በማስቆጠር ለባርሴሎና የሻምፒየንስ ሊግ ዋንጫ ስኬት ትልቁን ድርሻ ይወስዳል። በዋንጫ ጨዋታው ላይ አርሰናል ላይ ጎል አስቆጥሮ ዋንጫውን ወደ ኑ ካምፕ እንዲመለስ የሰራውን ነገር ለመርሳት ይከብዳል። ባርሴሎና የጋርዲዮላ አብዮት ያልተፈለገውና በጆዜ ሞሪኒዮ ኢንተር ሚላን እንደገና የተወለደው የኢንተር ቻምፒየንስ ሊግ ስኬት ቁልፍ ሚና እንደተጫወተ የማይረሳ ሀቅ ነው። የአፍሪካ ኮከብንም ክብር ለተደጋጋሚ ጊዜ መውሰዱን ሳንረሳ የአፍሪካ ዋንጫ ከፍተኛ ጎል አግቢነትን ክብር የሱ ነው። 44ኛ ዓመቱ ላይ እንደደረሰ ስንሰማ በአጥቂነቱ እናስታውሰው። መጥቆሬንና አፍሪካዊነቴን እንድኮራበት ከሚያደርጉኝ አንዱና ዋናው ሳሙኤል ኢቶ ነው። ለዛሬው ዝግጅት ጂን ያህል ካልን በሌላ ፕሮግራም እስክንገናኝ ሰላም ሁኑ። ሼር፣ ላይክ እና ሰብስክራይብ በማድረግ ለሌሎች እንዲዳረሱ አድርጉ። ይህ ማህሌት ፋሚሊ ስፖርት ነው።